ኢትዮጵያ በዓለም አቀፍ ደረጃ ወለድ አልባ የባንክ አገልግሎትን በመስጠት ያላትን ደረጃ እያሳደገች መሆኑ ተገለጸ። በዓለም አቀፍ ደረጃ ወለድ አልባ የፋይናንስ አገልግሎት የሚሰጥባቸውን ሀገራት አወዳድሮ ደረጃ የሚሰጠው የካምብሪጅ ዓለም አቀፍ የኢስላሚክ ፋይናንስ ሪፖርት ኢትዮጵያን 27ኛ ደረጃ ላይ ያስቀምጧታል። በኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሪ ሁሴን ለዝግጅት ክፍላችን እንደገለጹት ኢትዮጵያ አገልግሎቱን ከሚሰጡ 54 ሀገራት ጋር ተወዳድራ ነው ይህንን ውጤት ያስመዘገበችው። አቶ ኑሪ እንዳሉት ኢትዮጵያ ከዚህ ቀደም በዘርፉ ለመወዳደር የሚያስችል አቅም አልነበራትም። ለመጀመሪያ ጊዜ ተመዝና ግን ከዚህ ቀደም የካበተ ልምድ ካላቸው ሀገራት የተሻለ ውጤት ማስመዝገብ ችላለች ነው ያሉት። የ54 ሀገራትን ሪፖርት አግኝቷል፣ የኛን ጨምሮ ማለት ነው። በ54 ውስጥ ኢትዮጵያ በ27ኛ ደረጃ ላይ ተቀምጣለች ማለት ነው። ስለዚህ ይሄ ትልቅ ስኬት ነው። ሞሮኮ 28ኛ ደረጃ ላይ ነው ያለችው፣ ናይጄሪያ 30ኛ ላይ ነው ያለችው፣ ኬንያ 32ኛ ደረጃ ላይ ነው ያለችው፣ ከኛ ከኢትዮጵያ በታች ማለት ነው። እነዚህ ሶስቱም ሀገራት ትልቅ ኢኮኖሚ፣ ትልቅ ኤክስፒሪየንስ እና የቆየ ልምድ አላቸው ተብሎ የሚታሰቡ ናቸው። በወለድ አልባ የባንክ አገልግሎት እንደ ሀገር እየተመዘገበ ያለው ውጤት ለዘርፉ ምን ያክል ትኩረት ተሰጥቶ እየተሰራ እንዳለ ያሳያል ያሉት አቶ ኑሪ ለውጤቱ የኢትዮጵያ ንግድ ባንክ አስተዋጽኦ የጎላ ነው ብለዋል። ኢትዮጵያ ንግድ ባንክ ሀገር ነው ራሱ። የኢንተረስት ፍሪ ባንኪንግን የአሴት ወይም ደግሞ በሀገር ደረጃ ቤዙ ከ52% በላይ የያዘው የኢትዮጵያ ንግድ ባንክ የሲቢኢ ኑር ነው። አጠቃላይ የኢንዱስትሪውን የአይፊቢ ወይም ደግሞ ከወለድ ነጻ ባንክ አገልግሎትን ዘርፍ ማለት ነው። 52% በሲቢኢ ከተያዘ ሌሎቹ 48ቱን ከቨር አድርጓል። በሀገራችንን ምን ያህል በዓለም ደረጃ ደግሞ በራንክ ውስጥ እንዳስገባን ቀጣይ ደግሞ ወደ ላይ ማውሰድ እንደምንችል ያሳየ ነው። ወደፊትም ሀገራችንን በሁሉም ዘርፍ ጠንክረን ከሰራን የተሻለ ዓለም የደረሰበት ደረጃ እና ከዛ በላይ ማድረስ እንደምንችል ያየንበትና ያረጋገጥንበት ነው ማለት እችላለሁ። ዓለም አቀፍ የባንክ አገልግሎትን መስጠት ትኩረት አድርጎ እየሰራ ያለው የኢትዮጵያ ንግድ ባንክ ሁሉንም አይነት የባንክ አገልግሎት ለደንበኞቹ በመስጠት ላይ ይገኛል። ባንኩ ወለድ አልባ የባንክ አገልግሎት ለሚሹ ደንበኞቹ የሚያቀርበው የሲቢኢ ኑር አገልግሎቱ ደግሞ ለዚህ አንዱ ማሳያ መሆኑን አቶ ኑሪ ገልጸዋል።